ከኤርሚ ጋር አብረህ እያሳለፍክ ነው፣ አብረህም እየኖርክ ነው፣ ጥሩ ጊዜም እያሳለፍክ ነው። ከኤርሚ ጋር ፍቅረኛሞች ሆናል፣ ቀለበትም ማስራል። አሁን ምንድነው የሚቀርህ? ለምንድነው ወደ ዋናው ፖይንት ማከበው? ዋና ፖይንት ምን መሰለ? ዋና ፖይንት ቤተሰቦቻችን ናቸው አይደል? ቤተሰቦቻችን ደግሞ በእኛ ደስታ ይደሰታሉ ብዬ አስባለሁ። እና ስለዚህ ለምን ሽማግሌ አልክም ሄርሚ ጋር? አሁን ላይ ከሄርሜላ ጋር አሪፍ ጊዜ እያሳለፍክ ነው፣ አብረሃትም እየኖራችሁ ነው እና ደግሞ ጥሩ ጊዜያቶችም አብራችሁ እያሳለፋችሁ ነው። ግን አብራችሁ እያሳለፋችሁ ደግሞ በእኛ ዙሪያ ደስተኛ ሆኖ በሌላ ዙሪያ ደግሞ ይሄን የእናንተን ደስታ የማይፈልጉና ሌላ ሰበብ ፈጥረው ብዙ ነገር የእናንተን ነገር ለማበላሸት የሚሞክሩ ሰዎች ስላሉ ነው። ቶሎ ብለህ ሽማግሌ ልከ አንድ ላይ ኮኖራችሁ ምንም ነገር የሚፈጠር ነገር የለም። የሆነ ነገር ምክንያት እየፈጠሩ ልጅ አለ ምን እያሉ የሆነ ነገር ተፈጠረ እያሉ አንተና ሄርሜላም ለመለያየትም አይሞክሩም። ምክንያቱም አሁን ላይ ቀለበት አስረ ራሱ ሌላ ችግር እየፈጠሩ እንደሆነ ታውቃለህ። ግን ደግሞ የሚቆጠቡት ሽማግሌ ልከ አንድ ላይ ከቤተሰብ ተስማምተ ያንተን ቤተሰብ የኤርሚን ቤተሰብ ሁላችንም ተስማምተን አንድ ላይ ስትሆኑ ማንም ምንም የሚሞክር ሰው የለም። ሰላም ውድና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ ማለት ነው። ዛሬ ከጆ ጋር መተናል ማለት ነው። ጆ ሰላም በላቸው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ ያው ካቤል ጋር መጥቻለሁ። እኔ ግን አንተን በሰላም ማውራት አያስፈልግም። ታውቃለህ አይደል? በቀደም እህቴን እንዳጨናነካት እንዴ ምን አደረኩ? ያብራም ስራ ነው እኔ ስራ ማለት እኔ እሷ እንድትጨናነቅና እንዲከፋት አልፈልግም። ደንግጣለች። አይታታል አይደል? በኋላ አዝናናናት እኮ አላየህ? እሱ ግን ደግሞ ከደነገጠች በኋላ ማዝናናቱ ምን ያደርጋል? እሺ ለማንኛውም ማለት ነው ቤተሰቦች ትንሽ በቀደም ጆ ላይ ትንሽ ከፍቶኛል። ምክንያቱም እህቴን ትንሽ አደናብሯታል። ያው እሷ በአብርሃም ቀልድ ስለማታቅ ነው እንደዚህ የሆነችው እንጂ ሌላ ለየትኛውም ነገር ግድ እንደሌላት እናውቃለን። በጣም ምርጥ ልጅና ጎበዝ ልጅ ስለሆነች ለየትኛውም ነገር ግድ አይሰጣትም። ምክንያቱም ብትሰደብ ምንም ብትባል ምንም አይመስላትም። ላመነችበት ነገር ጸንታና ፊት ለፊት የምትቆም ሴት ነች፣ ምርጥ ሴት ማለት ነውና ዛሬ ለምንድነው የመጣ ነው ማለት ነው ቤተሰቦቻችን ደስ ብሎን ተደስተን ነው እኔና ጆ የመጣ ነው ማለት ነው። የኔና ጆ ብቻ አይደለም የሁላችንም የጓደኛ አብርሽ ጓደኞች እንዳለ ፍላጎት ነው። የምሬ ነው የምንፈልገው ነገር ነው። ምክንያቱም አብርሃም ከጭንቀት ከተለያዩ ነገሮች ወጥቷል። አሁን ላይ ደስተኛ ሆኖ እየኖረ ነው። ግን ትንሽ ጠላትም አለበት፣ ምቀኛም አለበት። የሱን ደስታ የማይፈልጉ ብዙ ሰዎች አሉ፣ ሲስቅ የማይፈልግ ብዙ ሰዎች አሉ። እና እኛ ደግሞ የፍቅር ጀማ ፋሚሊዎች እኛ ጋር ከመጣችሁ ደስታና ፍቅር፣ ሰላም እና አንድ መሆን ነው የምታዩት ማለት ነው። እንለያለን ባይዘው እዛ ሰፈሮች ግን ጭቅጭቅ፣ ንትርክ፣ ጥፊ፣ እቃ ማሳጠብ ምናምን ናቸው። ዱላ እሪ ፉከራ ምናምን አቅም የላቸውም። ዛቻ ምናምን ነው እናደርጋለን ብቻ እንደዛ ነው ምናምን የሚሉት ማለት ነው። እኛ ያው የፍቅር ጀማ ፋሚሊ ግን ያው እኛ ጋር ስመጡ የሆነ ፍቅር የሚሸት ደስታ ሳቅ ያለበት ጀማ ነው እኛ ጋር እንደዚህ አበባ ማለት ነው። እና ማለት ነው ዛሬ የመጣንበት አንደኛ ትልቁ ዋንኛው ነገር ምንድነው? አብርሃም ያው ከሄርሜላ እያሳለፈ ያለውን ነገር እያያችሁ ነው እናንተም እኛም እያየን ነው። ከሷ ጋር ብዙ ጊዜ እያሳለፈ ነው። አልፎ አልፎም ከሷ ጋርም እየኖረ ነው ማለት ነው። ደስ የሚል ነገር ነው። የምሬ ነው። እና ምንድነው አሁን የቀረው? አብርሃም አንድ ላይ ከሆኑ ፍቅረኛሞች ሆነው ብዙ ላይፍ እያሳለፉ ከሆነ ምንድነው የሚቀረው? የቤተሰብ ትውውቅ ነገር የሚባል አለ። የቤተሰብ ትውውቅ የሚባል ነገር ስለሚያስፈልግ አብርሃም ቀጥታ ወዲያም ሳይል ሽማግሌ መላክ አለበት። ይሄ እኔና ጆ ሐሳብ ብቻ አይደለም፣ የሁላችንም ሐሳብ ነው። አብርሃም ሽማግሌ ልኮ ከሄርሜላ ጋር ያለውን ፍቅር ማጠናቀር አለበት። ምክንያቱም አሁን ላይ ብዙ ነገር ምክንያት እየፈጠሩ አብርሽና ሄርሜላ ለመለያየት እየሞከሩ ነው። ያው እኛ ብቻ አይደለም እናውቀው፣ እናንተ የምታውቁት ነው። በጣም አብርሽና ሄርሜላ ሰላም ሲሆኑ ፍቅር ሲሆኑ ብዙ ሰው ይቀናል እና ደግሞ እንዲወርቁ እንዲለያዩ ይፈልጋሉ። እና እኛ ደግሞ ስለማንፈልግ ወደ ቤተሰብ ይሄንን ነገር ወደ ቤተሰብ መሄድ ስላለበት አብርሃም ሽማግሌ መላክ አለበት። አረ ግዴታ ነው መላክ አለበት። ጀማር እሷን የመሰለች እንዴ ኤርሚ መሰለች እንዴ የምሬ ነው። እና መላክ ስላለበት ነውና ዛሬ አብርሽን ጠርተነዋል ማለት ነው። እና ምንድነው የምንለው?
አብርሽ ወንድማችን ከሄርሜላ ጋር የምታሳልፈው ላይፍ ምናምን ደስ ይላል። አሁን እያረካችሁ ያላቸው ነገር በጣም ደስ ይላል። አሁን ካንተ የሚጠበቀው ምንድነው? ሽማግሌ መላክ ብቻ። የቤተሰብ ትውውቅ እንፈልጋለን። ምክንያቱም ያው በሄርሚ ቤተሰብ በኩል ሁሉም የሚወደው ነገር ነው። ምክንያቱም አብርሃም ለሄርሚ እንደሚያስፈልጋት ሁሉም አውቀዋል ማለት ነው እና እኛም ምን ፈልገው ነገር ነው እና ስለዚህ አብርሃምን ቀጥረነዋል። ምንድነው የምትፈልገው? ምንድነው የምትጠብቀው? ከዚህ በላይ ሄርሜላን የመሰለች ልጅ ላይ ምን ትጠብቃለህ? አግባትና አብራችሁ ኑሩ፣ ቤተሰብ ይተዋወቅ ልንለው ነው ማለት ነው። እርግጠኛ ነኝ እንደሚስማማልን እርግጠኛ ነኝ። ያው በቃ ይስማማል ብዬ አስባለሁ። ምክንያቱም ሄርሜላን የመሰለች ሰው ሳቁን የመለሰች እድሜው ረጅም ነው። አይታ እንዴት እንዳማረበት። እያማችሁ ነበር። እያማንህ አይደለም፣ እያማችሁ ነበር። አይደለም ተው ከዲች ጆጋ በማይታራ አሁን አንተ ተገባለህ። ታናችሁ ከጆጋ አላችሁ እንዴ? ምንድነው ግሪን በግሪን አበባ ምናምን። ኧረ ለምን እዚህ ላይ አሰኩ አንዳንድ ሰኩ። ኧረ ተው አሁን ላይ አንተ ህይወት እንደዚህ ያብለጨልጫል ብለን ነው። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ነው አቤል የመስቀል በሬ እየወቀሰኝ ነበር፣ ግን በሄርሜላ ጉዳይ እህቴን እንዴት ነው አናዶኝ ነው። በቀደም እንዴ አብረን እኮ ነው ሀሳቡን ያመጣው እኮ የእሱ ሀሳብ ነው አይደለም። እሷ አንተንም ፕራንክ ልናደርግ እንችላለን። እኔን ፕራንክ ብታረግ ግን ለፕራንክ አይሆንም። በቃ ይስቃላ። ኧረ ያለ ዝቅ ይላል። በጣም ነው ያስጠላው። ኧረ ለፕራንክ ማትሆን ሰው ነው ባይዘው። እንዴት ነው አላምርም? ዛሬ በጣም አምሮባል። ቀጠሮ አለበት ከቺኳ ጋር ቀጠሮ አለኝና ያራዳ ልጅ ይመቸኝ። ያራዳ ልጅ ሁሌ ይመቸው። እየነገርኩት ነው። ከርቀት አምሮበታል እያልኩት ነው። ነጭ በነጭ ለብሶ እያሉ አሳያቸው ካሜራማን እንዴት እንዳማረበት። መሬቱን እንዳትቀርጽ፣ ተሳስተ መሬቱን እንዳትቀርጽ ይገባባል። ኧረ አብርሃም እንዴ መሬት እኮ አልረገጥኩም ስመጣ አየር ላይ እያልኩ ነው የመጣሁት። ይመች። ለማን ደህና ናችሁ? አለና ለማን ነው? ሁሉ ሰላም፣ ሁሉ ሰላም። ቆይታ ሁሉ አሪፍ። እንዴት ነው? በቃ በቁም ነገር እኔን ይሄ ሰሞን እያመላለሳችሁ ነው፣ እየጠራችሁኝ ነው ምናምን ቁም ነገር የሚያምርብህ ሰው ስለሆንክ ነው እኮ ቁም። በጣም አመሰግናለሁ። እንደዚህ ስትሉኝ ይሞቀኛል። ተው። አይ ሙቀት እኮ ነው፣ ሙቀት አለ ትንሽ እና ለዛ ነው። በሰላም ነው የጠራችሁኝ? አዎ በሰላም ነው። በቁም ነገር ነው። አበባ እንስጣታ ይዘንላት። በዚህ አረ ለማረ ቆየ እንትን እንገዛላታለን ከፈለክ፣ መኪና ሙሉ ይዘንላት እንሄዳለን ከፈለክ። አበባ ትወዳለች ሄርሜላ፣ አበባ ትወዳለች፣ አበባ ትወዳለች እና ለዛ ነው። እና ዛሬ የጠራን ምክንያት አብርሽ ከሄርሚ ጋር የምታሳልፋቸው ላይፎች ምናምን በጣም ደስ ይላል። እኛም ወደነዋል፣ ፈቅደናል ምናምን። ለእናንተም እንደዚህ አይነት ፍቅር ይስጣችሁ። አሜን። አንተ እኮ አይታየህም እንጂ ዙሪያ ላይ እኮ ብዙ ሰው አለ። ቤት አመጣልሃለሁ፣ ትገፋቸዋለህ፣ አመጣልሃለሁ። አሁን ለጆን አንድ ቀን ባመጣላት አፈስፈስ ነው የሚያደርጋት፣ ከቤት የማያስወጣቸውም። አዎ ለእሱ አልቀናኝም እስካሁን። ለአንተ ግን በር ዘግቶባቸው እንዴት ይወጣል? ይሄ እኮ እንደዚህ ከቆመ በቃ ቤቱ በኩል ይወጣል። እኔ ሾልካሉ ነው። አይ በሬ ነው አቤላ። ዙሪያህን እስኪ ሾፍ አድርግ። ባይዘዌ ሞክር። ቤትህ ድረስ አይደለም ፈጣሪ የሚያስገባልህ ገባህ? እንዲህ በሶስት ተጠቅሞ ዙሪያ ላይ ያመጣልሃል። አልታየ ካለ እንግዲህ ወንድም እድሜ ዘላለም በቸኝነት ትቀራለህ። አዎ ግን አሁን እኛ እንደዛ አይደለም እኛ የምንፈልገው። አሁን ለጆን ብዙ ጊዜ አብርሽ እኔስ ምናምን እኮ ይለኛል፣ ግን ለምን እንደሆነ አላውቅም። የሆነ ከሱ ጋር የሚመጥነውን አላገኘሁለትም። አሁን ወፍራም አላገኘህም? አዎ እንዴ ቀጭን ነው መጣ የሆነ መምሬ እኮ ነው። አንድ ቀን ሲጥ አድርጎ ነው የሚገላል። ይልባት ልጅቷ ትሞታለች። ሲጥ አድርጎ ይገላል ለነገሩ። አዎ እና ከሱ ተመጣጣኝ ነው። የሆነ ሞላ ያለች ደንደን ያለች ሞላ ነና ኤምሩ ሙዚቃ ተቋላ ድንቡሽ የታሉ እነ ድንቡሽ የታላችሁ በ09 ምናምን እያልኩ የእሱን ቁጥር እሰጣችኋለሁ። ከታች ደውሉለት። ልጁ አሁን በዚህ ሰዓት ረሃብ ላይ ነው ማለት ሚስት ይፈልጋል እና ቁጥር ከስር እናስቀምጥላችኋለን። ደውሉለት። ድንቡሽዎች ማለት ነው። እኔ ልጅ ነኝ። እንዴት ብዙ ይቀረኛል። ኧረ ለምን ጡጦ የለም መኪናው ጡጦ ይላል። ልጅ ነህ፣ እውነትም ልጅ ነህ። ሰውነት ብቻ ነው ያደከረ። እሺ አሁን ቁም ነገር እናውራና ማለት ነው። አብረሽ የቀራነ ጉዳይ የሆነ አስቸኳይ ነገር ነው። አቤል ንገረውስ። እሺ ለማንኛውም እኔ ልንገርህና አብርሽ ያው ከሄርሚ ጋር እያሳለፍከው ላይፍ በጣም ደስ ይላል። አንተም ተደስተሃል ብዬ አስባለሁ። ምክንያቱም 100% ተደስተሃል።
በጣም እኛ ደግሞ ካንተ በላይ በጣም ደስተኛ ሆነናል። አንተ በመታሳልፈውና ደስተኛ ሆነ በመታረገው ነገር። ምክንያቱም ከዚህ ከ4 ወር ከ5 ወር በፊት ያሳለፈነው ነገር ታውቃለህ፣ ብዙ ነገር ውስጥ ነበርን። ሁሉ ነገር አድርገሃል። ከኤርሚ ጋር አብረህ እያሳለፍክ ነው፣ አብረህም እየኖርክ ነው። ጥሩ ጊዜም እያሳለፉ ነው። ከኤርሚ ጋር ፍቅረኛሞች ሆናል፣ ቀለበትም ማስራል። አሁን ምንድነው የሚቀርህ? ለምንድነው ወደ ዋናው ፖይንት ማከበው? ዋና ፖይንት ምን መሰለ? ዋና ፖይንት ቤተሰቦቻችን ናቸው አይደል? ቤተሰቦቻችን ደግሞ በእኛ ደስታ ይደሰታሉ ብዬ አስባለሁ። እና ስለዚህ ለምን ሽማግሌ አልክም ሄርሚ ጋር? የምሬ ነው። በዚህ ታይሙ ምን የምጠብቀው ነገር አለ? የምሬ ነው። መቸኮል ሳይሆን ያው ተግባብታል። ቀለበት ያሰርከው ስለምታውቃትና ስለምታፈቅራት በቃ ላንተ የምትገባ ሴት እንደሆነች ስላወቅ ነው ቀለበት ያሰርከው። እና ደግሞ ስለዚህ የኛም ቤተሰብ የሄርሜላም ቤተሰብ የሚፈልገው ነገር ነው አሁን ላይ ማለት ነው። ሽማግሌ ልከ አንድ ላይ ሆናችሁ እኛም ደግሰን እስክስ ብለን አሪፍ። እኔ በስፒከር ነው ከተማ መሞላው እያወራው ማለት ነው። አቤል አሁን ይሄን ነገር ለምን እንድታቀርቡ ቻላችሁ? ስለ ፍላጎቴን ታውቃለህ። የኔ ፍላጎት ኦልሬዲ ትንሽ መቆየት ፈልጋለሁ። ቀለበት አረፍኩኝ ማለት አሁን አገባለሁ ማለት አይደለም። ግን ደግሞ በዚህ ታይም አሁን ለምን እንዳልክ ልትነግረኝ ትችላለህ? አሁን ማግባት አለብኝ ያልክበትን ምክንያት ለምን? እኔ አሁን ብዙ እቅድ አለኝ፣ ብዙ እንትን ማለት የምፈልጋቸው ነገሮች አሉ። አንዳንድ ነገሮችን መቸኮል አልፈልግም፣ ቸኩዬም እንትን ማለት አልፈልግም እና በደንብ ብዙ ነገሮችን ማሳለፍ ማየት ፈልጋለሁ። ገባ? የበፊቱ ላይፍ እንዲደገም አልፈልግም። አንዳንዴ ቸኩለ ተሯሩጥ ያደረካቸው ነገሮች ነገ ላይ ዋጋ ያስከፍለዋል። ዛሬ ላይ እኔ ዋጋ እየከፈልኩኝ እንዳለሁት ማለት ነውና ከትላንትና ላይፍ መማር እንጂ ያለብኝ የትላንትና ላይፍን መድገም የለብኝም። እና ምን የሚባል አባባል አለ? አንድ ድንጋይ ስታልፍ ከመታክ ስትመለስም ከመታክ ያ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ የሚባል አባባል አለና ሁለቴ ስህተት መስራት አልፈልግምና በደንብ ቆይቼ ተረጋግቼ ገና ልጅ ነኝ። ከዚህ በኋላ ልጅ ወለድኩኝ ማለት በልጅነት ስለወለድኩኝ ትልቅ ሰው ነኝ ወይንም እንትን እያለሁ ማለት አይደለምና ትንሽ መቆየት እንፈልጋለሁ። ልጅነቴን በደንብ ማጣጣም እንፈልጋለሁና ለሁሉም ታይም አለው። አላቅም የዛሬ 3 ዓመትም 4 ዓመትም 5 ዓመትም ሊሆን ይችላል። ይሄ ማለት ይሄና ሄርሜላ እድሜዋ ትልቅ ሆኖ አይደለም። ታውቃለህ ስንት ዓመቷ እንደሆነ። ስለዚህ ኢዚ ነው ብዬ ነው ማስበውና ተረጋግቼ ነገሮችን በደንብ አይቼ በደንብ ተጠናንተን እኔም እሷን በደንብ አውቂያት እሷም እኔን በደንብ አውቃ ባህሪ ለባህሪ ተግባብተን ሁሉ ነገር እንደዚህ ሲሆን ነው እንጂ ዛሬ ትኩስ በትኩስ ሁሉ ነገር እንዳማረ ላይቀጥል ይችላል። ገባክ? ስለዚህ እኔ ትንሽ መረጋጋት ፈልጋለሁ። ሀሳባችሁ ጥሩ ነው። ይሄን ሀሳብ ያመጣችሁት ኦልሬዲ ለኔ ካላችሁ ፍቅር፣ ለኔ ካላችሁ አክብሮት፣ እንድሰበሰብ ካላችሁ ነገር አንጻር ነውና በጣም አመሰግናለሁ። ደስ ብሎኛል ይሄንን ሀሳብ ስላመጣችሁት፣ ለኔም ስላሰባችሁ ስለተጨነቃችሁ ከልብ አመሰግናለሁ። ግን ደግሞ አንዳንድ ጊዜ እንዴት ነው መሆን ያለባቸው ነገሮች ይሆናሉ፣ መሆን የሌለባቸው ነገሮች ደግሞ አይሆንምና ሁሉንም ነገር ጊዜ አለው። ለሁሉም ነገር ጊዜ አለውና የትናንትና ላይፍ መድገም ስለማልፈልግ ዛሬ ላይ ብዙ ነገሮችን አስተውዬ አስተካክዬ እንዴት መሄድ እንዳለብኝ በደንብ ጠንቅቄ አውቃለሁና የትኛውም ሰው ደርሶበት ሲማረው ነው ብዙ ነገሮችን የሚረዳው የሚያውቀው ማለት ነውና ከዚህ በኋላ ያሉትን ታይሞች ለኔና ለሄርሜላ ለራሳችን ብትለቁልንና እኔና እሷ እየተነጋገርን እንዴት ማድረግ እንዳለብን እየተወያየን ነጋችንን ብናሳምር ነው የተሻለ የሚሆነው ብዬ ነው ማስበውና ለሀሳቦቹ ግን ከልብ አመሰግናለሁ። በእውነት አቤላ እኔ ደስ ብሎኛል። ከልብ አመሰግናለሁ። ለምን ምርጥ ጓደኝነት ነው። ለኛ ካላችሁ አክብሮት አንጻር ለኛ ከሰጣችሁ ነገሮች አንጻር ነውና ከልብ ነው። እውነት በጣም ነው የምናመሰግነው። አሁን ይሄንን ነገር ሄርሚ ብታየው ይሄንን ቪዲዮ ብታየው በጣም ደስተኛ የምትሆኑት ለምን ለሱ ያሰባችሁላትን ነገር በደንብ ትረዳለችና እውነት እግዚአብሔር ይባርካችሁ። ከልብ ነው የማመሰግነው። ሌላዬ ጆንዬም በጣም ነው የማመሰግነው። እውነት ትልቅ አክብሮት ነው ለኔ ትልቅ ነገር ነው። በቃ እንዴት ነው የጓደኛችሁን ደስታ የወንድማችሁን ደስታ እንደራሳችሁ ደስታ አይታችሁት አብርሽ ይሄንን ብታደርግ ይሄንን እናደርግ ምናምን ይሄ ምክር ራሱ መስጠት ትልቅ ነገር ነውና በጣም ደስ ብሎኛል። ግን ደግሞ አሁን ላይ ካለውበት ነገር አንጻር ምናምን የራሴ ፕላን የራሴ ፍላጎት የራሴ እቅድ አለኝና ይሄ እቅድ ደግሞ እኔ ብቻዬን ሳይሆን አሁን ብቻዬ አይደለም። ኦልሬዲ ቀለበት ስታደርግ ከአንድ ሰው ጋር አንድ ትሆናለህ እንጂ የሆነ ተለያይተ ሀሳብ አይኖርም። ስለዚህ እኔና እሷ እየተወያየን ምናምን ነገራቶችን ወደፊት እያስተካከለን እንመጣለን ብዬ ተስፋ አለኝ ከፈጣሪ ጋር እና አቤላ ለሀሳባችሁ ግን አመሰግናለሁ።
እሺ አንተ ማይቀርብኩ ሐሳብ በጣም ደስ ይላል ማለት እኛም እንደዚህ ነገር ይሄውን ያልካቸው ነገሮች ምናምን አላሰብንበትም ነበረ ግን ደግሞ ያሰብነው ምንድነው አሁን ላይ እየተደረገባችሁ ያለው ነገር በጣም ስለሚደብር ነው እና ደግሞ ላሳካም ያልከው ነገር ከሄርሚ ጋር ሆነ ማሳካት ትችላለህ እልምህንም የትኛውም ነገር ከሷ ጋር ሆነ መወጣት ይችላል ሄርሚ እንደምታየው ሄርሚ ከመጣች በኋላ ብዙ ነገር እየተስተካከለልህ እንደሆነ እናውቃለን በቃ ሄርሚ ያላንተ ትክክለኛ ቀጥታ መንገድ ነች ከሷ ጋርም ሆነ ማስተካከል ይችላል ግን ደግሞ ግዴታ ከሷ ጋር ሆኖ መስተካከል ምናምን አለበት ማለት አይደለም አንተም ጊዜ ወስደህ ልክ ነህ ቀደም ሁለት ስህተት መድገም የለብህም ረጋ ብለህ የትኛውም ነገር ተረጋግተህ ብታረግ ለኛም ለሄርሚም ላንተም አሪፍ ነገር ነው ምክንያቱም ተረጋግቶ የተደረገ ነገር የሆነ ጥሩ ነው ዋጋ ያስከፍላል ነበር እኔ አሁን ብዙ በላይፍ ብዙ ያሳለፍኩ ሰው ነኝ ምናልባት በልጅነቴም ቢሆን ብዙ ነገሮችን አይቼ ብዙ ነገሮችን አሳልፌ ነው ዛሬ ላይ የደረስኩትና እንዴት ነው መሰለክ በራሱ ጊዜ የሚያስተምርህ ነገሮች አሉ የሰው ልጅ ጊዜ ነው የሚያስተምረው ባይዘው አንተ የሆነን ሰው ስለመከርክ ስላልመከርክ አይደለም አንዳንድ ጊዜ ራሱ ላይ ያመነበት ሰው አንድ ነገር ላይ ማንም ሊያስቆመው አይችልም ግን ጊዜ ግን ሊያስቆመው ይችላል ጊዜ ግን ሊያስተምረው ይችላልና ይሄ መልካም አስተሳሰብ ነው በቃ ያሰባችሁት ለኔ ማለት ነውና ለዛ ነው ቀድመም ከልብ አመሰግናለሁ ደስ ብሎኛል በቃ ይሄን ሐሳብ በማሰባችሁ ግን ደግሞ በዚህ ታይም ትንሽ መረጋጋት ይኖርብኛል ገና ነው ብዙ ነገሮች ገና አላበቁም ምናምን በደንብ መስመር መያዝ አለባቸው ያንዳንዱ ነገሮች ማስተካከል መቻል አለብን ምናምንና ለዛ ነው አቢላይና ምንም ነገር እንዳይደበረ አረ ደብሮን አይደለም ምናምን ሐሳብ ምናልባት ስላልተቀበልኳችሁ እንዲደብራችሁ ምናምን አልፈልግም እናንተንም ማስከፋት አልፈልግም ገባ ግን ደግሞ እናንተን ማስከፋት አልፈልግም ብዬ ደግሞ እኔ ላይፌን ማይሆን ነገር ላይ ደግሞ ማስገባት የለብኝም ማለት ምናምን ነገ ላይ የኔን ደስታ ነው የምትፈልጉት ዛሬ ሁሉ ነገር የምታደርጉት ነገ ላይ እኔ እንድደሰት ነው አይደል ስለዚህ እኔ እንድደሰት ደግሞ ከፈለጋችሁ ዛሬ ላይ ለብዙ ነገሮች ለኔ ኃላፊነቱን ሰጣችሁኝ እኔ ማድረግ ያለብኝ ነገሮች እንዳደርግ ብትለቁኝ ደስ ይለኛል አቢላዬ አይ አብርሽ ምን አለ መሰለህ አሁን በቆየህ ልክ ሰው ነው የሆነ ነገር ላይ ያጋጥም ይችላል ብዙ ነገር ሊኖር ይችላል አይደል እሱ ልክ ነው እንዳልከው ቅድም ብዙ ሊከሰቱ ሊችሉ ነገሮች ይኖራሉ ሰው ነው አይደል ማላችሁ ላይ ብዙ ሊፈጠሩ የሚችሉ ነገሮች ሊኖሩ ይችላል ያ ሰሚሆን እኛ ደግሞ እኔና አቤል አውርተንበት ብዙዎቹ የሚፈልጉት ደስታ ነው አብራችሁ ብትሆኑ እና ኤርሜላ ለአንተ የምትገባ ሴት ናት አንተም ለሷ የምትገባ ወንድ ነህ እና ሁለታችሁም ምርጥ ናችሁ በጣም እንወዳችኋለን እኛ በጣም እናከብራችኋለን እና ብዙ ነገር እኛ አስበን መላክ አለበት በቃ ምናምን ብለን ነው እኛ ያሰብንበት ማለት ነው እኛ እንደውም እምቢ ትለናለህ ብዬ አልጠበቅኩም ነበር ያው ያንተ ሐሳብ ሊለይ ይችላል ያው ጋሽ የምንላ ነው ሰላ አንዳንድ የሚለው አባባሎች አሉና ሁሉም እንደ ገበያው ነው የሚለው ነገር አለ ሁሉም እንደ ገበያው ነው ማለት ሁሉም አስተሳሰቡ የተለያየ ነው ለማለት ፈልጎ ነውና ያንተ አስተሳሰብ የተለየ ነው ያቤላ ያኔ ሁላችንም አስተሳሰብ የተለየ ነው አሁን ለምሳሌ አንድን ሴት አምጥቼላ ጆዬ በቃችን ሴት ማግባት አለበት በዚህ ታይም አሁን ምናምን ነገር ብለክ አይ ነው መጥተህ ለምን የራስህ እቅድና ፕላን ያለ ሰው ስለሆንክ ማለት ነው አቤላንም እንደዛው ስለዚህ ሁላችንም ራሳችን የምናቅዳቸው ነገሮች ለማሳካት መጣር የመሰለ ነገር የለምና አንዳንድ ጊዜ በፕላን ባይቀደሙ ነገሮች ሲሆኑ ጥሩ ነው ያለ ቅር ያለ ፕላን ሲሆን ነው ብዙ ነገሮች የሚበላሹት ማለት ነውና ለዛ ነው አቤላዬና አይደብራችሁ አረ ደብሮን አይደለም ትክክለኛ ነገር ነው ትክክለኛ ምክንያት ነው ያቀርብልን ምክንያቱም እኛም እንደግፈው ነገር ነው እና እኛም ቶሎ ብለህ ሽማግሌ ላክ ምክንያቱም ያልነ አሁን ላይ ከኤርሜላ ጋር አሪፍ ጊዜ እያሳለፍክ ነው አብራሃትም እየኖራችሁ ነው እና ደግሞ ጥሩ ጊዜያቶችም አብራችሁ እያሳለፋችሁ ነው ግን አብራችሁ እያሳለፋችሁ ደግሞ በእኛ ዙሪያ ደስተኛ ሆኖ በሌላ ዙሪያ ደግሞ ይሄን የእናንተን ደስታ የማይፈልጉና ሌላ ሰበብ ፈጥረው ብዙ ነገር የእናንተን ነገር ለማበላሸት የሚሞክሩ ሰዎች ስላሉ ነው ቶሎ ብለህ ሽማግሌ ልከ አንድ ላይ ኮኖራችሁ ምንም ነገር የሚፈጠር ነገር የለም የሆነ ነገር ምክንያት እየፈጠሩ ልጅ አለ ምን እያሉ የሆነ ነገር ተፈጠረ እያሉ አንተና ሄርሜላም ለመለያየትም አይሞክሩም ምክንያቱም አሁን ላይ ቀለበት አስረ ራሱ ሌላ ችግር እየፈጠሩ እንደሆነ ታውቃለህ ግን ደግሞ የሚቆጠቡት ሽማግሌ ልከ አንድ ላይ ከቤተሰብ ተስማምታ ያንተን ቤተሰብ የኤርሚን ቤተሰብ ሁላችንም ተስማምተን አንድ ላይ ስትሆኑ ማንም ምንም የሚሞክር ሰው የለም ምክንያቱም አንድ ላይ ሆናችኋል ህጋዊም ሆናል እና በብዙ ነገር
እየተፈተናችሁ ስለሆነ ነው ቶሎ ልከህ ሽማግሌ ልከህ አንድ ላይ ሁኑ ያልነው እንጂ ሌላ ካንተ ሐሳብ እንደዚህ አሳልፈን መስመርህን አልፈን ምን መጣ ሰዎች አይደለንም እንጂ እኛ እንደ ጓደኞች የተሰማን እና ደግሞ ሌላም ሰውም የተሰማው ስሜት አንድ ላይ ይዘን መተን ነው እኔና ጆ ያማከርነ እና አንተም የተናገርከው ነገር ልክ ነው። ሁለት ስህተት መስራት አልፈልግም። ተረጋግቼ ረጋ ብዬ ነው የትኛውም ነገር ማድረግ የምፈልገው ስላልክ እኛም ደስ ብሎኛል። ግን ከኤርሚ ጋር ሆነ የትኛውም ነገር ማሳካት ትችላለህ። ኤርሚ ለአንተ ሰክሰስፉል ነች። የምሬ ነው እንዳየሁት የምሬ ነው። በደስታም በሀዘንም ሰዓት አጠገብህ የምትቆም ሴት ነች። የምሬ ነው። ቢከፋ ምን ብትል ያንተን ደስታ የምትፈልግ አይነት ሰው ስለሆነች ከሷ ጋር ሆነ የትኛውም ነገር ማስተካከል ትችላለህ ለማለት ፈልጌ ነውና ዛሬም የጠራን እንግዲህ አሳምነናል። እኛም ደግሞ በሐሳብ ተስማምተናል። በቃ የመጣንበት ነገር ካጠገብ ሆነን እስኪሆን መጠበቅ እንችላለን። እግዚአብሔር ካለ የትኛውም ጊዜ ላይ መሆን ይችላል። የትኛውም ነገር በእግዚአብሔር እጅ ነው ያለው። ፈጣሪ ሲፈቅድ የትኛውም ነገር የሚሆነው እና አንዳንድ ነገሮች ከምናያቸው አንፃር የኛን ደስታ የናንተን ደስታ የማይፈልጉ ሰዎች ስላሉ ነው እንጂ እኛ ቶሎ ብለ ሽማግሌ ላክን ያለ ቸኩለ ሌላ ነገር ውስጥ እንድገባ አይደለም። ያው ብዙ ሰዎች የናንተን ሰላም ስለማይፈልጉ ነው። እሱ አንተ ራስህ ጠንቅቀህ ታውቀዋለህ። በየጊዜው እያገኙ ምን አይነት ነገር እየፈጠሩ በሌላ አይነት ሐሳብ እየፈጠሩ እንደሆነ እያየን ስለሆነ ነው። በአንተም በኩል በእኛም በኩል እኛንም እያገኙን ስለ አብራ ስለ አንተ ነው የሚያወሩን። እንደዚህ ሆኗል አንተንም እያገኙ ሌላ ነገር ስለሚሉ ነው እንጂ ሌላ ነገር አይደለም። እንግዲህ አብርሽ አክብረህን ስለመጣ ሐሳባችንን ስለተቀበልከን እናመሰግናለን። ግን ደግሞ ዛሬ ካልሆነ ነገ አይሆንም ማለት አይደለም። አስበህበትና ቀደህበት የትኛውም ነገር የምታደርገው ያንተ ነው። ይሄ ህይወት በአንተ ህይወት እኛ ማብካት አንችልም፣ ግን ሐሳብ ልናቀርብ እንችላለን። እንደዚህ ማለት ነው ነገር ነበር እንድትረዱኝ የፈለኩትና በጣም አመሰግናለሁ። አቤላ ደስ ብሎኛል። ሐሳባችሁንም ምንም የደበረኝ ነገር የለም። አመሰግናለሁ እና እኔ መሄድ ይኖርብኛል። በቃ ሂድ እና እንገናኝ። እሺ ጆዬ እንፈልጋለን ድንብሽ ይዋለጅ እናወጣለን። እሺ ቤተሰቦች ያው እንግዲህ አብርሽን የኛ ሐሳብና የእናንተ ሐሳብ የብዙዎቻችሁ ሐሳብ እንደሆነ እናውቃለን። ያው ብዙዎቻችሁም ደግሞ ይሄንን ሐሳብ ትደግፉታላችሁና ትወዱታላችሁ። ምክንያቱም አብርሃም እና ሄርሜላ እንዲለያዩባችሁ አትፈልጉም። የነሱን ሰላም የሚረብሽ ብዙ ሰው ስላለ እናውቃለን። እና ስለዚህ የአብርሃም ሐሳብ ደግሞ ትክክል ነው። ሁለቴ እንቅፋት እንዲመታኝ አልፈልግም። አንዱ እንቅፋት መቶኝ አልፏል። ሁለተኛው እንቅፋት ላይ ተረጋግቼ የትኛው ነገር ማድረግ ፈልጋለሁ ብሏል። እና ወተት ሲረጋ ቅቤ ይወጣል አይደል? ቅቤ ነው የሚወጣው። እና ስለዚህ ትክክለኛ ነገር ስላለ የሱን ልንቃወምና ሌላ ነገር ልንል አንችልም። ባወራው ነገር እኔ በጣም ደስ ብሎኛል። አንዳንዴ ያው የምትማርበት ነገር አለ። አንዴ የመጣ እንቅፋት ድጋሚ ስትመለስ ምናምን ያለው አንተ ነህ ድንጋይ ያለው ትክክል ነው። ያ ነገር ስለሆነ አንዴ ከበሰለ ሰው መማር ትችላለህ። እና እኛ ይሄን አርግ ብለን አንለውም። ያስደስተን ነበር ቢልክ አዎ በቃ ምንም ማድረግ ትክክለኛ ነገር ነው ያለው። እኛም ተደስተናል። ምክንያቱም ተረጋግቶ የትኛውም ነገር እንዲፈጠርበት አንፈልግም። ያሳለፈው ነገር እንዲደገምበት ስለማንፈልግ የሱ ነገር ነው። እኛ ሐሳቡ አቀረብን፣ እሱም ሐሳቡ መለሰልን። ተረጋግጬ ነው ማድረግ ፈልገው ብሏል። ተረጋግቶ ያርግ። እንግዲህ ቤተሰቦቻችን ከኛ ጋር ስለነበራችሁ እናመሰግናለን። እንወዳችሁ።